አረ እንደዛ አይደለም እኛ ሌላ ነገር አስበን አይደለም በቃ ማጠብም ስልክ ለተባበረ አሉ ባጃጅ ከኔ ልክፈል አልኩ ከዚህ በላይ ምን ላድርግ ስልኩን በቃ ላይ ስለማ ወይኔ ቢኒያም ምን አይነት ቅሌት ውስጥ ነው የከተትከኝ ኤክሱን ሲያገኝ ተደሰተ እና ሰፈር ውስጥ አሁን እንደውም እየገባኝ ነው ሰፈር ውስጥ እናቅሻለን ምናምን ባለፈው ከእንትና ጋር እንዲያርጋችሁ ስታልፉ ምናምን ወይኔ እውነታቸውን እንደ ጓደኞች ተንዳይ ጋር አስቀምጠኝ ቢኒ በኋላ በመነጽር ተዋልን ተሳቀስተው አይ በቃኝ እንካካ እሺ እንካ ምንድነው እንደዚህ የምትተላለፈው ሰላም ኪራና ጽናት ፕሮፍ ተደርጋችኋል ባበደው ወይ ሰዎች ተስተላለን በሁለት ቀን ወንጩን በሁለት ቀን ነው የሚሆነው በሁለት ቀን 100,000 ቪው ከዛ በ10 ቀን ዱባዩ ተሳካ እሺ ኒውዮርኮች እንወዳቸዋለን ሻሎም ሻሎም ወገንታት ሰላም ፋሚሊ እንዴት ናችሁ ሰላም ኒውዮርኮች እንዴት ናችሁ እኔ በጣም ደህና ነኝ ፈጣሪ ይመስገን ዛሬ እንግዲህ የመጣው ምን የምትመለከቱት ቪዲዮ ሰብስክራይብ ላይክ ሼር እንድታደርጉልን ነው አደራ ቤተሰብ ለሁለት ዘመዶች በሙሉ አጋሩልን ቻናል እና አመሰግናለሁ ሻሎም ወገንታትና ምንታት እንዴት ናችሁ ሁሉ አማን ሁሉ ፒስ ዛሬ ደግሞ እንግዲህ በአዲስ ቻናል ከተፍ ብለናል አምራ ሲኒማ የተሰኘ አዲስ ዩቲዩብ ቻናል አለ እዛ ላይ አዳዲስ ጽድት ያሉ ድራማዎች ፊልሞች በቅርቡ ይዘንላችሁ እንመጣለን አምራ ሲኒማን ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ እናመሰግናለን ሰላማችሁ ዛሬ ከኪራና ከጽናት ጋር አሪፍ ጊዜ እናሳልፋለን ከአዲስ አበባ ወደ አዳማ እየመጡ ነው እኔ ደግሞ ያለሁት ዋሴ ቁርጥ ነው እዚህ እየቆረጠን ከነሱ ጋር አሪፍ ጊዜ እናሳልፋለን ለምን ይመጣሉ አትሉኝም ማስታወቂያ እንሰራለን ብለው ነው የሚመጡት እኔ ግን እነግራቸዋለሁ የሚሰሩት ማስታወቂያ የለም ነገር ግን ከኛ ጋር ጥሩ ጊዜ አሳልፈው ለመሄድ ነው የሚመጡት እነሱ ይሄን አያውቁም ከመጡ በኋላ ግን ፕራንክ እያደረግን እያስደሰትናቸው አብረናቸው እንቆያለን እስከመጨረሻው ከኔ ጋር እንድትሆኑ በአክብሮት እንጠይቃለሁ ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ ወደ ቪዲዮ ቤተሰብ ኪራ እየደወለ ነው ወተን እንቀበላቸዋለን ደርሰው ነው ሊሆን የሚችለው ወይ ኪራ እሺ ደረሳችሁ እሺ መጣው እንግዲህ ፋሚሊ ኪራና ጽናት ደርሰዋል እዚህ በር ላይ ናቸው ሄደን ተቀበለናቸው እንመጣለን ካሜራውን አሁን እንዳለ አያውቁም ሪዛልቱ ምን ሊሆን ይችላል አብረን ያለ ሌትስ ጎ አርቲስት አንቺ እንዴት ሰላም ነው ሁሉ ሰላም እንዴ ሰላም ነው እንዴት ናችሁ ሁሉ ሰላም እንኳን ደህና መጣችሁ አርፍዳችኋል ዳጊ ከበር ሰው እንኳን ደህና መጣሽ እሺ እንኳን ደህና መጣሽ ስለመጣሽ ስላየኋችሁ በጣም ነው ደስ ያለኝ ጌታ እኛ በስራ እንደተከሰ ነው እንደሌለ ምን ነው ደስ ያለኝ አይ እኔ በጣም ነው ደስ ያለኝ በነገራችን ላይ ዳጊ ቶሎ ስራችንን መጨረስ አለብን ብዬ ነው ያሰብኩት ሶስት ማስታወቂያዎችን ነው የምንሰራው ሶስቱም ጠቅጠቅ አድርጋ ወደምትሄዱበት ሄዳላችሁ ማለት ነው እሺ መጨረሻ እኛ ምን ይቸኩላል ነገር ቀረጻ ስላለ የግል ዛሬ መመለስ ነው አይ አሪፍ ነው በነገራችን ላይ ያው እኔና አቡሽ ብዙ ቦታ ስራ አብረን ስንሰራ ስራ ላይ ሲሪየስ ነው ታውቃለህ ምናልባት ትዝ ካለ አባይ ቲቪ ላይ አብረን ሰርተናል መቄዶንያ ላይ ዛሬ ያውና ያኔ አብረን ስንሰራ ስራ ላይ ሲሪየስ ነው ታውቃለህ አሁን ምን ልላችሁ ፈልጌ ነው አሁን ደግሞ ስልካችሁን ሳይለንት አድርጋችሁ ትሰጡኝና ስራውን ጠቅጠቅ አድርገን እንጨርሳለን ምንም አይነት ስልክ ማውራት አይቻልም ከይቀር ፈቃደኛ ናችሁ እሺ እንደዚህ ጀምር አይ ያው ታግጠን ለስራው ፍጥነት አዎ ተሰጥቶኝ አይገባኝም ለስራው ፍጥነት ቃል ቤት ደውዬ ካላነሳው ቀረጻ ላይ ነው ልበላችሁ ስልክ ተደውሎ ነበር ሄሎ ወይ ስደውሉ ካላነሳው ስራ ገብቼ ነው እሺ
በቃ ልገባ ነው። ስልኬን ላጠፋ ነው። ዳጊ ከመሄዳችን በፊት ማለት ነው እዚህ ቁርስ ነገር በልተናል። ሰዓቱን ስለሄደ ይለኛል ደስ ይለኛል። እርቦኛል ግን ኪራ ግን እግዚአብሔር ያልገባኝ ነገር ማለት ነው ከድራማው በፊት ጽናትን ተቃጠለ። የት ከድራማው በፊት ማውቃት የት ነው ይመስለኛል በኮሪያ ጦርነት ጊዜ ስንቅ ስታቀብል ቪዲዮ ታውቃታለህ። ጽናት ላይ ነው ለመጀመሪያ ጊዜ ግን አያት ጽናት ላይ ሲያንቺን ካይራ ለመጀመሪያ ጊዜ ልጅ ጽናት ላይ ሲመጣ እንዴ አንቺ የሆነ ወጠጤ ነበር የሚመስሉት። አላኬታ ቃል የምርግን እኮ ፌመስ ነበር አላውቀውም። ልጄስ ላይ ሰርቷል። ጽናት በጽናት ከፈመሰ በኋላ ነው ባክ ቢለቀቅም አላውቀውም ነው የምትለኝ። በነገራችን ላይ ልጄስ ላይ አይተውል ጽናት ጋር አብረው የሚሰሩ ሰዎች አንተ መሆኑን አላውቁም ያሉኛል። ሲሪየስ አንተ ነህ ምናምን አይ እንዴት ይታመናል? አመዳም ነበረ እንዴ ማለት ነው። ስለ ስርዓት የምር ግን እግዚአብሔር አንተ ከድራማ በኋላ በጣም ብዙ ለውጦች አሉ። ልጅስ ከተሰራ በኋላ የጽናት ድራማ ሙሉ ለሙሉ ዳግምን ወደ ኪራ ቀየረው ማለት ነው። ማን በዳግም ይታረጋል? ማን አንተ ነህ የምትጠረኝ? ዳግም ስሙ እንደሆነ ብዙ ላይ ይችላል። ዳግም ነው ስሙ። እኔ ራሴ ግርመኝ በቃ ድንገት ተነስቼ ወደ ቪዲዮ እንሳ ይሄ ደግሞ ማን ነው? እዚህ ጋር ያሉት መቅደስ እና ዳግም ናቸው። እነሱ ታውቅ ወይኔ መቅደስ አቤት እንዴ መቅደስ እንዴ ስለሽ በምን ስሙ ተማታለች ነው አጥቶ ማርያም ነው ስሙ ሰዓት መቅደስ መሰለሽ አራቀልጅ ማርያም ዳግም መቅደስ ይከብዳል እንዴ ስሜ ምን ነው መቅደስ ለዛ ነው ጓደኞቼ ማኪ ነው የሚሉኝ። ማኪ በለኝ ችግር የለም። ማኪና ማን ይሸከመዋል? በምን ተገናኘ? ይሄ ቲክቶክ የሚያመጣብን ነገርስ ለማንኛውም ማኪ ደስ ይላል እንጂ ዝና ምናምን ውስጥ አትከተይ። ኧረ ለምንድን ነው ማለት በደንብ ነው የምከትሽ። በነገራችን ላይ የምሬ ነው ዳግም ጽናት አሁን ዳግም በነበረበት እና አሁን ኪራ በነበረበት ያለው አቀባበል አንድ አይደለም። እኔ ራሴ ሳውቀው ማለት ነው አሁን በጣም ብዙ ሰው ጋር ተደራሽ አለው፣ በጣም ብዙ ሰው ጋር ተቀባይነት አለ። ያ ነገር ደግሞ ትልቅ ነገር ነው። እንደኔ ለአንተ ትልቅ ስኬት ነው። ስለዚህ ዝና አለ ማለት ነው። ጽናት ላንቺ ዝና እንዴት ነው? ከጽናትና ከመቅደስ በፊት ያለው ልዩነት ምንድን ነው? መቅደስ እያለችና ጽናት እያለች ማኪ ቅርታ አሁንም መቅደስ ነች ባሽ እንዴ መቅደስ አይ ልዩነት አለው ማለት መቅደስ እያለች የሆነ ጽናት የምትባል ካራክተር አልነበረችም ማለት ነው። አሁን ግን ጽናት የምትባል ካራክተር ከመጣች በኋላ ላይፍ እንዴት ነው? ያው አሪፍ ነው። እኔ ብዙም አልጨናነቅም ማለት እመከራለሁ በብዙ ሰው አንቺ ዝነኛ እኮ ነሽ እረፊ እንጂ አይደረግም መንገድ ላይ ይባላል። እንዴት እኔ እንደ ኖርማል ሰው ነው በላው መመለጥ እንዴት ነው እንደ ኖርማል ሰው ነው በቃ የምኖረው። አጋጥሞሽ ነው ያጋጠመኛል ከነሱ ጋር እየሄድኩኝ ብዙ ነገር አጠፋለሁ። በቃ ራሴ እንደዛ አላደርግም። እኛ ገሰጥ እያደረገ አይ ሲጀመር ዳግም እኮ በፊት ዝነኛም ሲሆን በቃ እኔ ና አራሆን ይልኛ ነበር ዛሬ እኔ መንገድ ላይ ልበላውላት እላለሁ። እነሱ ሻይ ያስቸግሩኛል። ዘወይ አይ እንትን ነው ስለ ማኪ ጣጣ የላትም ብዙ ነገር ስታረግ ምናምን ጣጣ የላትም ስለ ጀስት የሆነ ለኦዲየንስ ምናምን እኮ ሪስፔክት አላት። ለዛ ሳይሆን ግን ይሄ ያለመደችን መጨናነቅ ማለት ሰው ምን ይለኛል እንደዚህ ልራመድ እንደዚህ ልተንፍስ አይነት ነገር ውስጥ አገባል ቀለል አድርጋ ነው ቀለል እና እኔ አንዳንዴ እንትን እላለሁ እሳቀቃለሁ። ኧረ ተያችሁ ኧረ ፌመስ ነን ኧረ ኧረ ሰው ፊት ነን በሰው ያውቀናል ነው እና ሰፈር ውስጥ አሁን እንደውም እየገባኝ ነው። ሰፈር ውስጥ እናቅሻለን ምናምን ባለፈው ከእንትና ጋር እንዲህ እያደረጋችሁ ስታልፉ ምናምን እውነታቸውን እንደ ጓደኞች ይሆናል እንዴ ነው ምናምን አይ ይገርማል። በነገራችን ላይ ማለት የመጀመሪያው ቪዲዮ ተፖስቶ አሪፍ ቪው ሲያገኝና ጥሩ ተቀባይነት ሲያገኝ አንቺስ ምን አይነት ስሜት ነበረሽ? ማለት የመጀመሪያ ቪዲዮ ሲሆን ትንሽ እንትን ይላልና ምን አይነት ስሜት ነበር?
ክፍል አንድ ምንም አልመሰለኝም። እንደው ሁላ እኔ ክላስ ቅሪ ምናምን ታይና ነይ ምናምን ብሎኝ ትንሽ ከሰዎች ጋር ሁላ ግጭት ውስጥ ገብቼ ነበር። አልተውም ክላስ እንዴ ኦኬ ላለመቀረጽ አይደለም ትልቅ ነገር ነው። ከክላስ ጋር ተጋጨብኝ። ትልቅ ነገር ነው መምጣት አለብሽ ምናምን ተባልኩ። እኔ አልመጣም አልኩ። ክላሴ ይበልጣል። እኔ አልመሰለኝም። በቃ ታውቃለህ የዩቲዩብ ምናምን ሲባል ፋዘር ጋር ስንማር የዩቲዩብ ስራ እንዳሰሩ ምናምን ብሎ ነው የሚያስተምረው። ለዛ በቃ ምንም አልመሰለኝም። እንዲህ ዝነኛም የሆንኩኝ አልመሰለኝም። ዝነኛ የሆንኩኝ ደስ ይላል። ለካ ሳላውቀው ሰው ያውቀኛል። ሳታውቂው ማለት እኔ የምልህ አንድ እንግዳ ነው እንቀላቅ ሰናት እንግዲህ ችግር አለው ችግር የለውም። አይሰማም ማለቴ አይ የኪራይ ድሮ ፍቅረኛ እዚህ መታለች እና ብንቀበላት ችግር አለው። የታለች ወንበር ያላት መሰለኝ የታለች አሳየኝ። ኤክሱን ሲያገኝ የተደሰተ የመጀመሪያው ሰው ከዳጊ ጋር አስቀምጠኝ በኋላ በመነጽር ተዋልንቀሳቀስ እንገናኛለን። ኤክሱን ሲያገኝ ተደሰተ። በነገራችን ላይ እያየሽው ከነበረ እየሳቀ ነበረ። አይ ጓደኛችን ናት። ኤክስ ያደረገችው ሁለታችንም ጓደኛ ናት። ሰላም ሰላም የወጣች እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ የመጣሁት እኔ የምትመለከቱት ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንድታረጉልን ነው። አደራ ቤተሰብ ለሁለት ዘመዶች በሙሉ አጋሩልን ይሁን ቻናል። እናመሰግናለን። ሻሎም ወገንታትና ምንታት እንዴት ናችሁ? ሁሉ አማን ሁሉ ፒስ። ዛሬ ደግሞ እንግዲህ በአዲስ ቻናል ከተፍ ብለናል። አምራ ሲኒማ የተሰኘ አዲስ የዩቲዩብ ቻናል አለ። እዛ ላይ አዳዲስ ጽድት ያሉ ድራማዎች፣ ፊልሞች በቅርቡ ይዘንላችሁ እንመጣለን። አምራ ሲኒማን ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ እናመሰግናለን። ሰላማችሁ ወይ ቆይ ግን ማለት ቅድም በጣም ስትጎራራሱ የነበረው ለምንድን ነው? እኔ ያላጎረሳችሁ? አጎረስኩ እኮ ለምን ይከፋል? እኔ ወንድ አላጎርስም ብዬ ነበር። አይ በቃኝ። እንካ እሺ እንካ። ምንድነው እንደዚህ የምትጠላለሉ? መልክ ሰራችሁ በጣም ምን ነው እንዳልተናፍቅ ነው ያጎረስኩት። አትመናት። ጤነኛ ነገር አታጎርስም ለሰው። አቃሉ ውሃ ጠጥተህ ልመጣ ነው በሙሉ ምንም አልፈለግም። እኛን ታዘብን ስሜት ለፊት ጩህ ከፈለግክ ታቃጥለ በጣም ጩህ። አቡሽ ስካርቼ መጣው። እሺ አትቆይ። እሺ ናቁስሽ አገብ ፋቲ ጓደኛ ደስ ይላል። ምን ካራዳል ነው በእናትሽ? ሲጀመር አንተ ስለ ጓደኞች መጥፎ ነገር አውርተህ አታውቅም። ከዛ ደግሞ ሁሉም ሲገኙ ጥሩ ናቸው። አረጉኝ ማለት ነው። ጠዋት ግን እንደርሳለን። ቀረጸው እንደርሳለን እንዴ? ለምን ጠዋት? ሲጀመር ዛሬ ነው የምንሄደው እኮ። ዛሬ ነው የምንሄደውማ። ግን ዛሬ ሄደን ከዛ ስኛውን ከዚህ ገብቼ ይደክመኛል። መተኛት ነው ስራዬ። ኖርማል ነው። እንደ ፈረደብኝ ጠዋት ከሰክስሻለሁ። አረ ብሎጌን በስርዓት አልቀረጽኩም።
ሲያዋክበኝ ፕሮሞሽኑ ስልካችንን ለምን ደግሞ አይሰጠን? ኖርማል ነው ይሄዳል። እኔ ሼም ይዞኝ እኮ ነው። ችግር አለ አላማሽ ሳይሆን አለማመን አይደለም፣ ግን ስልክ አይሰጥም። በቃ ስንት አስፈላጊ ጉዳይ አለ፣ ግን ሼም ይዞኝ ሰጠሁት። አይ ኖርማል ነው። ቀረጻ ላይ ስብናውን ስልክ ሳይለንት አድርገና ቢሆንም ቶሎ ቶሎ ያዋላ ማለት ከሚላቸው ለቤት ደውለሻል አይደል? ታዲያ ከዚህ ቶሎ ካልወጣን ካዘን እሱ ወሬ ከያዘ አቆመም የኤጀንት ለበላና እሺ ቶሎ ነው መጣ ብቻዬን ጨንቀኛል። ቶሎ ነው መጣ አረ ልጁ የለም ማለት የለም። አየሁት በጀርባ መታጠቢያ ቤት አየሁት። በሩ ጋርም የለም እኮ የሆነ ቦታ ስልክ እያወራ አይደል? እንደ የሆነ ቦታ ሆኖ ይሆናል። አይ ለስልክ እንደዚህ አይርቅም ነው እና የት ሄደ? እኔ ግን ያምን የኮኔስቴልነቱ ያሰጋኛል። እኔ መሬትም አይደል ያጋለው ትንሽ ጠብቅ። ሙዚቃ ትውልድ ሙዚቃ ክላሲካሉ ሲያሳዝን እሱ መቆየት ሰው እሱ ይመጣል። ችግር የለውም። ካፌ ይከፍ አይበናት አይ ጀሞ ቢሆን የዚህ ሰዓት ተካፍሏል ያለው ሰው ቁጥር ሂሳቡ ተካፍሎ ተጨርሷል። ወይ ተካሰል ከሚስ ትራንስፈር ያደረግ ነበር ሰው ይመጣል አቀስ ለታፈ አረ እንደዚህ አይቆይም። ሲጀመር ስልክ ለማውራት እንደዚህ አይርቅም እኮ የሆነ ሰው አግኝተው ነው ምን እያወራ ነው የሚሆነው? ሰዓት እየሄደ ሂሳብ ጠይቀሃታል? ሂሳብ እና አላውቅም። ወይ ልትወጣ ይሆናል። አሁን ልትወጣ እኮ ነው። ልጅቷን ምንድን ነው የምናደርገው? ይደብራል። አደባባይ ክሌት ውስጥ ሊያስገባን ነው። ልጅ እኔ ምንም አልማረኝም። እስኪ እኔ ዝም ብሎ የሚጠጣ ነገር ብቻ ነው ፈልገው ውስጥ ቅጥም ለስሊት ነው ምናምን ሻል ይመጣል። ይሄዳል ሂሳብ እሺ፣ ትንሽ ጠብቂ ልጁ እስኪመጣ። ከእኛ ጋር የነበረው ልጅ ሄደ ወጥቶ ማለት ይመጣል። ትንሽ ደቂቃ ጠብቂ ነው። አዎ ስልካችንን እሱ ጋር እሱ ነው የሚከፍለው። ወይኔ ጉዴ! ሌክስ ትንገባለ ሰው ላይ የሰራሁት ፍራንክ ምን ያህል ደገብ መሰለኝ። ይሄን እያደረገ ነው በመድኃኒዓለም ወይ በምትችል ማለት በምትችል ነው ወይ ደካይቱም ነው ይሄዳል። ግን ይደብራል። አዲስ ተደጋሚ ከመጣሽ ነው ምን አይነት ስራ ነው የሚሰራው ልጅ? ወይ ስልኩን ታውቀዋለህ? ግን በደንብ ማን ልጅ ታውቀዋለህ? ስለዚህ አብረን ነገ ነው እያልኩሽ አብረን እንኖርናለን። ምን አላመንሽው? ምን አስበሽ? አይ ለምንድን ነው ቦርሳዬንም አስቀምጫለኝ እኮ መኪና ውስጥ። ማነው የት ሄደ? ቲማቲ ጓደኛዬ እኮ። እሺ እኔም የአብሮ አደግ ጓደኛዬ ነው። እሺ አንገት ብር ስንት ግራም ነው? ምንድን ነው አንቺ ሮጠሽ አንገት ብር ላይ ይመጣል እንዴ? ጓደኛዬ ነው እያልኩሽ እንዴ? ምን ሊጠፋ ነው ብለሽ ነው? እሱ ችግር የለውም የትም አይሄድም። ግን አሁን ይደብራል። እኔ ልጅቷ የደበረኝ ልጅቷ ልወጣ ነው ምናምን ማለቷ ነው። እሱ የትም አይሄድም። እስኪ አንድ ቼክ አድርጌ ነው ተማሪ የለም ጭራሽ የለም። እስከታች ድረስ አየሁት። ሲጀመር ለስልክ እንደዚህ ርቆለት ሄዳሉ።
ሜቢ ነው የጆኔ ልጅ ወይ ኮረስቶን ይሆናል ከነመፈጠራችን የሆነ ሰው ሲደውልለት ቀጥ ብሎ ሄዶ ነው የሚሆን። ጣጣ የለበትም ሰው ይጨነቃል። ስልክ አልያዙም ብር አልያዙም ትዝ አይለውም። በቃ ኖርማል ነው። ተረጋጋ ማኪ ኖርማል ነው። ይመጣል ልጅ ይላል። ሰው ሀገር ድረስ መተን ምንድነው የምንሆነው? ሰው ሀገር ድረስ ማለት ነው ማኪ ጓደኛዬ እኮ ነው ይመጣል። የት ሄደ አላመንሽ? ለምን አላምንህም? ግን እስኪመጣ ታዲያ ነገ ቀረጻ አለን ይመሻል እኮ ችግር የለውም እንሄዳለን። አላውቅም በቃ አሁን የምናደርገውን አድርገን ከዚህ ዕቃ እንጠብቅ። አንቺ ምንድን ነው ሁሌ ቀን ተቀመጠች እና ምንም አማራጭ የለንም። ይመጣል ግን ካልሆነቱ ግን እንደዚህ አያደርግም እኮ ግን ማለት እንደዚህ ልቆ አይሄድም። ስልክም ብርም እንዳለዝም እያወቀ ካሽ እንደማልይዝ ያውቃል። ያንቺንም ቦርሳሽን ተቀምጠውሻል። ተረጋጊ። የት ነው የምንሄደው? አላውቅም በቃ ወይ ኑሮ ማኪ ተረጋጊ። ትኩረት ልሳብሽ ምንምልሽ ይመጣል። ለመምጣት ይቀራል። እዚህ ወላ ለመዳል ጥለን ሄደኩ ይመጣል። እንደዚህ ያደርጋል እንዴ? ጓደኛዬ እኮ የሆነ ነገር ገጥሞት ነው የሚሆነው። እሺ አንገተከነ እጅግ ብር ስንት ይሆናል? አዳማ እኮ ነው ያለነው። ሰፈር ውስጥ ያለን መስሎሽ እንዴ? እንዴት ነው እዚህ ድረስ እንደዚህ አይነት ቀልድ ውስጥ ነው አበል ምናምን የሚሰጣቸው? ገባን እኮ ዳጊ ቅሌት ውስጥ ከገባን ቆየን። ዝም ብለሽ ተረጋጊ። ይልቅ ልጅቷ ይኸውልሽ እዛ ጋር ቆማ እያየች ነው። ሌላ ነገር እንድታስብ እያደረግሻት። እንደውም ምን እንገራት? በቃ ምን ነው የምንነግራት? እንደዚህ ሆነን ነው ይቅርታ ምን ሆነንና ነው እንደዚህ ሆነን ምን ነው? ይመጣል በቃ እንቆያለን። በቃ መቆየት ነው። ሌላ ምን ይመጣል? ይመጣል እንዴ? እንዴት ነው በዛው የሚቀረው? ይልቅ ይኸውልሽ አሁን ልጅቷ ዝም ብላ እያፈጠጠች ነው። ሌላ ነገር እንዳይመስል ኖርማል እሺ ወይ ይቅርታ በጣም እንትን ነው። እኛ ስልክ ብር አልያዝንና በስልክ ነው ትራንስፈር የምናደርገው። ልጁ ጋር ነው ሰጣችን። ለዛ ሲመጣ እንልክልሻለን። እሺ ይቅርታ በጣም ሰላም ፋሚሊ። እንግዲህ ውስጥ ላይ በጣም እያስጨነቋቸው ነው። ጌታን በጣም ነው ያሳዘኑኝ ማለት ነው። ለምን አደውለትም? ስልክ ልተባበራቸው። ስልክ እሺ በቃሌ ደግሞ አላስታውሰውም። በቃሌ አላስታውሰውም ስለ በቃሌ አላስታውሰውም። ከተደዋወልን ትንሽ ቆይተን እኮ ሄዶ የሚያመጣላችሁ ሰው የለም? ከሁለት አንዳችሁ እዚህ ቁጭ ብላችሁ እኛ አዳማ የመጣ ነው ገና ዛሬ ነው። አባቴ ከአዲስ አበባ ነው የመጣ ነው ለስራ ነውና ይገባኛል። እንደዚህ አይነት ኬዝ ብዙ ጊዜ ያጋጥማናል። ሲያጋጥማን ደግሞ ራሳችን የምንፈታበት መንገድ አለ። እዛ ማከራን ወይ ስልክ እንትን ትላለች ወይ ደግሞ ሰው መድቤ ከእናንተ ጋር እንዲሄድ አድርጋለሁ። አረ አባቴ እዛ የሚደርስ ነገር አይደለም እኮ ይኸውልህ፣ ማለት አልተገባባንም። ይኸውልህ እኛ ለስራ ነው የመጣ ነው። ይገባኛል። ስልካችን ደግሞ እሱ ጋር ነው። ገባኝ። ግን ይኸውልህ ስልካችን እሱ ጋር ነውና አይቆይም። ስልክ ሊያወራ ምናምን ነው ሄደው ሶ እስኪመጣ ብንጠብቅ አይሻልም? ከወጣ ራሱ ስንት ሰዓት ቆይቶ ነው ቆየው? ኦኬ አይ ወይኔ አንተ ይኸውልህ አባ ምን መሰለህ ላስረዳ። ይገባኛል። ነገሩ ወደ ሌላ መስመር ባትወስዱ ጥሩ ነው። አይ ወደ ምንም አንወስደውም እኮ እኛ ግን ይኸውልህ ትንሽ ደቂቃ ነው ይመጣል ማለት ጥሎን አይሄድም። እሱም ብለን የመጣ ነው ጓደኛችን ነው። ለቀረጻ ለስራ ነው የመጣ ነው። ዛት እስኪመጣ ድረስ ቁጭ ትላላችሁ? አዎ በቃ ማለት ብዙ አይቆይም እኮ ትንሽ ደቂቃ ነው። ፖሊስ ደግሞ ትወጣ ነው። ሂሳቧን ዘግቷል። እንዴት እናድርግ በእናትህ? እሺ ስልክ ደግሞ ይኸውልህ ደውለን እንዳናስመጣ እንኳን ስልክ ሌላ ስልክ አልያዝንም። የሁለታችንም ስልክ እሱ ጋር ነው እና ፕሊስ አባ ተረዳን። በቃ ማንሳት አይቻልም። እኔ ተባበርኳችሁ እኮ ወይ ከእናንተ ጋር አንድ ሰው ሄዱ እንዳይመጣ አላደርግላችሁ ወይ ደግሞ ሰላም እንሂድ ብንልም እኮ ከተማውን አናውቀውም። ገባህ አይደል? ቀጥታ እንደመጣን እዚህ ነው። የታክሲ እኮ ችግር የለውም ኖርማል ነው። ከበር እናደርግና እንዲጣጣ እናደርጋለን። እሱ ችግር የለውም። አባ የታክሲ ስትታዩም ደግሞ አጨርዋሪ አትመስሉም። ኧረ በእግዚአብሔር ኧረ እንደዚህ አይነት ሰው አይደለንም እኛ። እንዴ እኛ ሶሻል ሚዲያ ላይ ነው የምንሰራው። ይገባኛል። ምን አለ መሰለህ እንደዚህ አይነት ሙሉ ብዙ የሚያራምዱ ልጆች አሉ። ያጋጠመንም ነገር ስላለ ነው። ሁሉም ሰው ተመሳሳይ ነው ማለት ፈልጌ ሳይሆን አንዳንድ ነገሮችን ማስተካከል አለብን። ከቻላችሁ ግን አልተግባባንም። አባ ለኛ ልናጭበረብር ምናምን አይደለም። ቤቢ ልታቀንኩ ትችላለህ። ከፈለክ ስልክ ላይ ላሳየ። ሶሻል ሚዲያ ላይ ነው የምንሰራው እና ይገባኛል እኮ ስራ ለቀረጻ ነው ዛሬ ሙዚ የመጣ ነው። ለስራ ለፕሮሞሽን ነው የመጣ ነው እና ጀስት ስልክ ሊያወራ ወጥቶ ነው ጓደኛችን እና ትንሽ ደቂቃ መታገስ ያቀታችኋል። ይመጣል እኮ አሁን እንደዚህ እናድርግ። የተወሰነ ደቂቃ ልስጣችሁና ልጠብቃችሁ። ግን አስቡበት። የምሬን ነው አስቡበት። እሺ እናመሰግናለን። ችግር የለም። ወይኔ ዳግም፣ ወይኔ ቢኒያም ምን አይነት ቅሌት ውስጥ ነው የከተትከኝ?
ኧረ ቢኒያም ወይ ማኪ ምን ሆነሻል? ከተደዋወልን እስካሁን አልመጣላችሁ? ኧረ አባ አሁን እኮ ነው የሄድከው ማለት ትንሽ ደቂቃ አንድ 30 ደቂቃ ከምንሰራ ሰዓት በላይ ነው። ኧረ በእግዚአብሔር አባ ትንሽ አትታገሰንም? ይገባኛል እኮ እኔም ተረድቻለሁ። እዚህ ጋር ደግሞ ያዝነው ስራ ነው። እሺ ሌላ ቻላችሁበት ከፈሉ። ኧረ እንደዛ አይደለም አረጋጋው። ስልክ የላችሁም? ስልክ ወይ ስልክ አስይዞ አልኳችሁ አለ ነው። ሌላ ማጭበርበር ነገር የፈለከው ነገር አለ? በእግዚአብሔር ምን ሆነ ነው? የምን ማጭበርበር? ስትታይ ደግሞ ጭራሽ እንደዚህ ማትመስሉ። እኛ እንደዚህ አይነት ሰው አይደለንም እንዴ? ስለምን እኮ ይገባኛል። ማስተካከል ያለባችሁ ነገር አለ። ወንድም ይኸውልህ ተረጋጋና ይኸውልህ ላስረዳ። ይገባል እኮ ስንት ሰዓት ጠበቅኳችሁ? ለእናንተ ብዬሽ ስንት ሰዓት ጠበቅኳችሁ? የኔንም ሰዓት እየተሻማችሁ ለእናንተም ስራ ነው ግን ይመጣል። በቃ ትንሽ ደቂቃ ታገሱና እሺ ምን ማድረግ እንችላለን? ስልክ የለም ሄደን እንትን እንዳንል አገሩ ወይ አብረን እንሂድ አልኩህ እኮ። ሌላ ነገር ኬስ ከሌለ እኮ የሚሄድበትን ታውቃለህ መቼም። አይደለም እንደዚህ አይነት ቦታ ሳይለ ነው እንደሚሄደው። አይደለም ስልክ ላውራ ብሎኝ አሁን ነው የወጣው። የት እንደሄደ እኔ በምን ላቅ እችላለሁ? እሺ ጓደኛ ራሱ መሆኑን እኔ በምን ነው ማረጋገጥ? ጓደኛዬ ስንገባ አብረን የገባ ነው። ከፈለክ ልጅቷንም ጠይቃት አይታናለች። አንድ ላይ ወጣች እኮ አሁን ሂሳቡን ለኔ ያስረክባ እኮ ወጣች። እሷ መጠበቅ አትችልም ከዚህ በላይ አይደለም። አበበ በኃላፊነት ሂሳብ ወስድ ታገስቷል እንጂ እኮ አንድ ላይ ነው የገባ ነው። አንድ ላይ ስንበላ ነው። እሱ ስራ ይበዛብኛል እኮ ስራ ይበዛብኛል። ያለውን ነገር ይሄለ ይገባኛል እኮ እረዳሃለሁ አባቴ። ግን እሺ ምን እናድርግ? በቃ ትንሽ ደቂቃ ጭቅጭቅ አልፈልግም። ታገስኳችሁ። ሂሳቤን ዝጉና ወደ ሌላ እርምጃ ከመሄዴ በፊት ኧረ አባ ሌላ እርምጃ ነው። ወደ ሌላ እርምጃ ከመሄዴ በፊት ሂሳቤን ዝጉልኝ። የምሬን ነው የምልህ። ጌታን ከሚባለው በላይ ልታገስ። ትንሽ ደቂቃ ታገስ። ይመጣል። ከዛ እንደመጣ ሂሳብን ዘግተንልን እንሄዳለን። እኛም እኮ መቆየት አንፈልግም። እኛም የራሳችን አደራችሁ እኮ ነገም ስራ አለብን እኮ እኛም ትልቅ ስራ አለን። ለትልቅ ስራ ነው የመጣነው። ስራ አለብን እኛም ነገር እሱ ነው እኮ ይኸውልህ ተረድቻለሁ እኮ በጣም ይቅርታ። ይኸውልህ ሰዓትን እየገደልንብኝ ነው። ግን ሰላም ፋሚሊ እንግዲህ ውስጥ ላይ በጣም እያስጨነቋቸው ነው። ጌታን በጣም ነው ያሳዘኑኝ ማለት ነው። ጽናትም ልታለቅስ ሁላ ነው የሚደርሰው። ስለዚህ ይሄን ትዕይንት በኋላ ዳግም ስነግረው ምን ሊል እንደሚችል አላውቅም። ብቻ ግን ከዚህ ትዕይንት ጀርባ ያለውን ንጹህ ፍቅር ነው እንዲያዩልኝ የምፈልገው። በጣም ስለምወዳቸው ነው ይሄንን ያደረኩት። ለማንኛውም ምን ይገባሉ ሴኩሪቲውን እንዳልጠራ። ኧረ በእግዚአብሔር ትንሽ ደቂቃ ታገሰ። ኦልሞስት ከምሰራበት ሰዓት 2 ሰዓት ነው የወሰዳችሁበት። እቃ እንጠብሽ። ኧረ ማንተዛሽ ምን እቃ ነው የተለመደበት እኮ ነው። እንደዚህ እያሉ ነው የሚወጡት። ኧረ እንደዛ አይደለም። እኛ ሌላ ነገር አስበን አይደለም። እቃ ማጠብም ስልክ ልተባበረ አልኩ። ባጃጅ ከኔ ልክፈል አልኩ። ከዚህ በላይ ምን ላድርግ? ስልኩን በቃ ላይ ስለማ ምንድን ነው? ሰላም ኪራና ጽናት ፕራንክ ተደርጋችኋል። ባበደው ወይ ሰዎች ታስጠላለህ። አገኘሽ አቶ ዙር ብል ሲያስጠላኝ አስጨነቀኝ። ሶሪ አባቴ። ኧረ ቢኒ ሰው አይደለም። አገኘኋቸው እችላለሁ። አስጨነቅኳቸው። ኧረ በስመ በቃ ተረጋጉ። በጣም ተረጋጉ። እችላለሁ። አገኘኋቸው። አረ በቀላሉ አለቀ። እገልሃለሁ ቢኒ እገልሃለሁ። ችግር የለውም። መልካም አብሽር አባቴ። ስንቀልድ ነው። እስከፈለጋችሁ መጠቀም ትችላላችሁ። እናመሰግናለን። አገኘኋቸው መጥተው ከዚህ ሁሉ ጊዜ በኋላ ተገናኝተን እንደዚህ ብራንክ ያደርገኛል ብያለሁ። አልገመትኩም ጭራሽ። ምንድን ነው ነገር አልፈታለኝ። እጠረጥራለሁ። አሁን አንተ የሆነ ነገር ስትለኝ እጠረጥራለሁ። አዎ የተለመደ ነገር ነኝ። ቢኒ ያደርገናል ብዬ አላሰብኩም። ደግሞ ሲሪየስሊ ነው ያወራነው ስለ ስራ ነው። ወይኔ ተጫወተብኝ። ጥብሱን በተነው። ያውሉ በልጅ ኧረ በጣም የቢኒያም መጮች አሉን። ወይኔ በላቸው። እኔማ ጊዜ ጠብቄ እሰራለሁ። እንሰራለን። አይ የሆነ ነገር ነው። ኧረ እንዳታስብ። ምን ነው ፊልም እንቅረጽ ብለን ወይ መቄዶንያ ያሰራለ ብለን ጠርተነው መቄዶንያ የማይሆንማ እነሱን ነው ቀድሞ እንትን የሚለው። ሌላ የተሻለ ነገር እናስብለታለን። ቆይ እዛ ሲመጣ ቆይ ድጋሚማ አይሄድም። በአንድ ቀን ሁለቴ ፍራንክ አያደርግም። ኪራና ጽናት ይኸው መጣልሽ። ምንድነው ደግሞ እንኳን ይሄ ደግሞ ምንድነው? በነገራችን ላይ ስመጣ ነው መሰለኝ እዚህ ጋር የሁለታችን ስም ኪራና ጽናት እንኳን ደህና መጣችሁ።
አራንድ ምንድነው? ቆይ ጽናት ምን መሰለሽ ርችት ማስታወቂያ የሚባል ነገር የለም። የምትሰሩት ማስታወቂያ የለም። ቁርበል ብዙ ጊዜ ከዳጊ ጋር ተገናኝተን ስለማናውቅ ቤተሰቦች ከዳጊ ጋር ብዙ ጊዜ ተገናኝተን ስለማናውቅ ያው ደስ ስላለኝ ያለበትን ነገር ጥሩ ስለሆነ ወንድሜ ካሜራ ማለልሽ በነገራችን ላይ ካሜራ ዛጋለ ማስታወቂያ የለም። ቆይ ደብሯቸዋል። ታራ ሙሽር የቱ መቁረሻ ጄንባ ያንተ መጮቻ ነው። በቃ ትናደጅ እንዴ ቢኒያም ጤነኛ ነገር እንደማያደርግ ድሮም ገምቼ ነበር። በቃ ችግር የለም አይደብርም። አንተ ምንም አላደረግም። አይ ኖርማል ነው እኮ ይሄ ጀስት መጥፎ ነገር አስባ አይደለም ማለት ፖዚቲቭሊ ነው። ግን በቃ በዚህ መንገድ ማድረጉ ትንሽ ያናደዳል። ዳጊ አንዳለኝ እኔ እረፍት ቀን እኮ ነው የመጣሁበት። ኖርማል ነው። ደብሮሻል ባሳለፍነው ጊዜ አልነበረኝም። ቤት ደግሞ ብዙ የሚሰራ ስራ ነበር። ኖርማል ነው። በቃ ማታ ሄደን እንሰራለን። እኔም አስቤበት አይደለም። እኔም ከአንቺ እኩል ነው እንግዲህ ፕራንክ የተደረኩት። በቃ ጤነኛ አይደለም ቢኒያም ወይ ከዚህ ሁሉ ጊዜ በኋላ ተገናኝተን እንደዚህ ጮትብን። ኧረ ቢኒያም ኧረ ነፍስ አይማርም። የሀቢብቴ ነው የምንለው ሄደን ነው ምናልባት እንግዲህ ከ15 ቀን በኋላ ዱባይ ወንጭ የሚለውን እናያለን አብረን። ለአሁን ግን ኬኩን እንቁረጥ። በሁለት ቀን ወንጭውን በሁለት ቀን ነው የሚሞሉት። በሁለት ቀን 100,000 ቪዲዮ ጋይስ 100,000 ቪው። ከዛ በ10 ቀን ዱባዩ ተሳክቷል። ዱባይ በቃ ዱባይ ይሄ ነገር እናንተ ነው አልገባኝም። ወይኔ ቢኒያም አዎ ልትመልሰው ይመለሳል። ያዥሽ እንደዚህ እንኳን ደህና መጣችሁ። የምር ግን ስለመጣችሁ በጣም ነው ደስ ያለኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደስ ከኦዲየንስ እንደ ኦዲየንስ ሆኜ ሳይሆን ደስ ነው የሚለኝ። ከዛ ባለፈ ደግሞ ኪራይ ብራዘር ለዚህ ዳግም ለካሰማ ኪራይ ተለከፍ ካንተ ለዚህ አሪፍ የሆነ ነገር ስለበቃ በጣም ነው ደስ ያለኝ። በዚሁ ቀጥልበት። እንግዲህ እንደማምላክ ፍቃድ ከዚህ የተሻለ ጥሩ ስራ ሰርተህ ጥሩ ደረጃ ላይ ደርሰን እንድናይ ይሁን። አሜን። ጥሩ ስራ እየሰራ ነው። የተሻለ ነገር ላይ ደግሞ ተገናኝተን ያው ማለት 1 ሚሊዮን ወጣይ ዱባይ ሄደ እንድናወራ ውሃ ላይ እየተራመደ የዱባይ ይሁንልን። አመሰግናለሁ ስለመጣችሁ። በጣም ቴንክ ዩ አባቢ። እኛም ተጫውተህብናል፣ አስደንግጠህናል። ለሱ ሂሳብን ሌላ ጊዜ እናወራለን። ግን ደስ ብሎናል። ፒስ ይመች ይመች። በነገራችን ላይ ስሙ አቡሽ ነው። እሺ እጂ እንትላል አንተ ነዚህ ሚዲያ ላይ ስሜ ነው ተው። ወይኔ ቅድም አቡሽ ትለኝ ቀርጻላ ጋይስ ስሜ አቡሽ አለ እሱን አቡሽ የሚለኝ እንቁረስ ያጅስ እንቁም እንዴ አይመችም እኮ ብዬ ነው ማለት። ኧረ ጭብጨባ የለም። ኧረ ጭብጨባ የለም። ኧረ ጭብጨባ የለም። ኧረ ጭብጨባ የለም። መስቀል ገገማን እሺ እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። በገባችሁ ሰብስክራይብ፣ ላይክ፣ ሼር ለወዳጅ ዘመዶቻችሁ በሙሉ እያጋራችሁ እንድታዩልን እንጋብዛለን። እንግዲህ ተመልካቾቻችን ያው እነ ኪራን ባስጨንቃቸው ማስደስቻቸዋለሁ ብዬ አስባለሁ። ላጠፋሁት ደግሞ በእናንተ ስም ይቅርታ ጠይቃለሁ ማለት ነው። እንደዚህ በመፈጠሩ ምን ተሰማቸው? እስኪ ከነሱ ምን ሰማ ይሆናል። ያው እሺ እግዚአብሔር ተመስገን። አንተ ሰው አይደለህም፣ ስለሱ አሁን አናወራም። በነገራችን ላይ ስልካችሁ ነው ምንም አላረከው። ይሄ እሷ ነው ስልካችሁ ነው። እኔ ኬክ ስላልበላው እኔ ገበረው እናንተ አውሩ ብላ እኛን አንጀታችንን በልታ አንተ ትበላለህ። ጋይስ በጣም ምን የተጫወተብን የሰራንን ስራ አይታችኋል። ይቅርም ያስበል ስራ አይደለም ግን ምን መሄጃለሁ። ይሄ ልጅ የኛው ነው። ምን መሄጃለሁ። ይቅርታ ከማድረግ ውጭ አማራጭ የለንም። ግን በነገራችን ላይ የእውነት ደስ ብሎናል። ባሳለፍነው ቀን አልነበረንም። በጣም ደስ የሚል አዳማ ላይ ዛሬ ፏፈሽ ብለን ደስ የሚል ውሎ ውለናል። ደስ የሚል ቀን አሳልፈናል። ያው ፕራንኩ እንዳለ ቢሆንም የሰራው ስራ እንዳለ ቢሆንም ግን በጣም ደስተኞች ነን። ደስ ብሎናል። በዚህ አጋጣሚ ድጉት በነገራችን ላይ ቢኒ ጓደኛዬ ስለሆነ ብቻ ሳይሆን ከድሮ ነው የማውቀው። የረጅም ጊዜ ጓደኛዬ ነውና በጣም ጎበዝ ልጅ ነው። ይጠራል፣ ዩቲዩብ ላይ ብዙ ነገር ይሞክራል።
ብዙ ፖቴንሻል አለውና በዚህ አጋጣሚ ሰፖርት አድርጉት፣ ቻናሉን እናሳድገው፣ የሁላችንም ግዴታ ነው። ሰብስክራይብ አድርጉለት። ምን ሲኒማ አምራ ሲኒማ ሰብስክራይብ አድርጉለት እና እርግጠኛ ነኝ ነገ ደግሞ አንድ ላይ አሪፍ ስራዎችን ይዘን እንመጣለን። ብዙ ስራዎችን አብረን እንደምንሰራ እርግጠኛ ነኝ። ስለዚህ ያው ካሁኑ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እና ለሰራው ስራ እንዴት እንደምንቀጣው እኛ እናውቃለን። አማክሩን፣ ኮሜንት ላይ ጻፉልን። አይ ጽናት እኮ የሆነ ነገር ማለት አለብሽ ስለተፈጠረው ነገር ስለሆነ ምን ተሰማሽ? ምን ተሰማኝ መሰላችሁ? ድምጻችሁ በተለይ ማናጀሩ መጥቶ ክፈሉ የሱ ድምጽ በጣም ነው የተሰማኝ። አቃጭሎብኛል ላይ ያው እንዳንተ ስራ አይደለም እንደኛ ማሪነት ምረንቃል ይሁን እና ሰብስክራይብ አድርጉት፣ አሳድጉት አደራ። ወንጫዋን እንዳትረሷት። ዱባይ ወንጭ ያለች ዱባይ ነው የህልም ሀገር ወንጪ ውሰዱን። የትም ይመጭ ያንን ቀስ ብለን እንደርስበታለን። ወንጪውን ውሰዱን። አያቅታችሁም ብዬ ነው። ወንጪው አያቅታችሁም። ያ ሊከብዳችሁ ይችላል። ወንጪው አያቅታችሁም። በቃ አደራ። እዛ አሪፍ ቅጣት እንቀጣዋለን። አረ ገና በነገራችን ላይ ወንጪ ከሄዳችሁ ጥሩ ነው፣ ግን ዱባይ ብትሄዱ ለኔ ደስ ይለኛል። የምር ስለመጣችሁ ከኛ ጋር ስለነበራችሁ በጣም አመሰግናለሁ። ቀጣይ ወዴት ነው የምንሄደው? ቀጣይ ምን አውቃለሁ። ያንተ በነገራችን ላይ ቤተሰቦች ያው ማስታወቂያ ምናምን ያልኳችሁ ሀሳቡም የመጣልኝ ከዛ በኋላ አይደለም። ብዙ ሰዎች ማስታወቂያ ማሰራት ይፈልጉና አድራሻቸው ማግኘት አይችሉም። አብሶ ክፍለ ሀገር ላይ ያሉ ሰዎች አሁን እንደዚህ ታዋቂ ያላቸው እንደዚህ ፊት ያላቸው ልጆች ማሰራት ፈልገው አድራሻ ጣሉና ብዙ እነ ኪራንም ብዙ የጠየቀኝ ሰዎች አሉ። ግን ይሄኛውን ቪዲዮ ላስቀድም ብዬ ነው ሀሳቡም የመጣልኝ። ስለነሱ ሰው ሲጠይቀኝ እነዚህ ልጆች ማስታወቂያ ማሰራት እንፈልጋለን ምናምን ሲሉኝ ነው ለምን እንደዚህ አላደርግም ብዬ ይሄንን ቪዲዮ ለመስራት የተነሳሳሁት። ማስታወቂያ ማሰራት የምፈልጉ የጠየቃችሁኝም እነ ኪራ አሁን አሉ፣ ማስታወቂያ መስራት ይችላሉ። በዚሁ አጋጣሚ የእነሱም የቲክቶክ ገጽ አለ፣ በዛ ማግኘት ይቻላል። ከዛ በተረፈ ግን ማስታወቂያ ያናገራችሁኝ ሰዎች እንመጣለን። ካሁን በኋላ በማስታወቂያም ዙሪያ ይሰራሉ ማለት ነው አይደል? አዎ ግድ ነው እንሰራለን። ዱባይ እንሄዳለን። አመኔ አመሰግናለሁ፣ ወዳችኋለሁ፣ ጨርሻለሁ። በመጨረሻ ዝጉት። እናመሰግናለን። እንደ ቤታችሁ ማለት እንደ ቤታችሁ በጣም ነው የምንወዳቸው። እሺ የኔ ወርቆች እንወዳቸዋለን። ሻሎም ወገንታት። ሰላም የኔ ወርቆች እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ የመጣሁት የምትመለከቱት ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልን ነው። አደራ ቤተሰብ ለወዳጅ ዘመዶች በሙሉ አጋሩልን ይሁን ቻናል። እናመሰግናለን። ሻሎም ወገንታትና ምንታት እንዴት ናችሁ? ሁሉ አማን፣ ሁሉ ፒስ። ዛሬ ደግሞ እንግዲህ በአዲስ ቻናል ከተፍ ብለናል። አምራ ሲኒማ የተሰኘ አዲስ የዩቲዩብ ቻናል አለ። እዛ ላይ አዳዲስ ጽድት ያሉ ድራማዎች፣ ፊልሞች በቅርቡ ይዘንላችሁ እንመጣለን። አምራ ሲኒማን ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ እናመሰግናለን። ሰላማችሁ አለቀ ተጠናቀቀ አበቃ